አህላኑ ሳህላን ያበናት ስለ ወርቅ እንትን ላይ ኮሜንት ላይ አንብቤ ነው ኢትዮጵያ ላይ አልሙህም እኔ ባብራራላችሁ ሹፉ እሱ 24 ብትፈልጉ 21ን 18ን ያብራራላችኋል። አረበኛ ለሚችል ያው ገብቶታል ማለት ነው። ያልገባናለን ለምን አታብራሪልንም የሚል ኮሜንት ስላየሁ ነው። እኔ ስለ 21 አይደለም 21 ካራንቲ እኛ የምንገዛው 21 አብዛኛውን ሰው እኛም ሆነ አረብም 21 ካራንቲ ነው የምንገዛው። 21 ካራንቲ ዛሬ ማክሰኞ 7 ነው አለ ቀን በፈረንጅ አልሙህም ዛሬ ስንት ነው? 5 ብር እንደውም ከ5 ብር በላይ እንጂ የቀነሰው 498 ከ39 ሀላላ አልሙህም 490 ሪያል እንበለው። ለምን ወደ 500 እየተጠጋ ነበረ። ይቺ ትንሽ እንግዲህ ለውጥ አለ። ሹፉ ስትገዙ 21 ካራንቲውን የምትገዙት የባህሪን ወርቅ የባህሪን ሆነ የሳውዲ ሆነ የኩዌት ሆነ ስሸጡት ግን አንድ ነው። ስሸጡት አንድ ነው። እኛ ስንገዛው ግን እንደ ዲዛይኑ ይለያያል ዋጋ። አሁን ይሄ አሁን የነገርኳችሁ ዋጋ 489 ከምናምን ሀላላ ነው ብያችኋለሁኝ። እችን አንድ ሪያሏን እንትን ብላችሁ 90 ስላረኩት ማለት ነው። ከ90 በሉት በቃ ምንም የቀረው ነገር የለም ሀላላ ነው። ግን 490 ሪያሉ ይህ የወርቁ ዋጋ ብቻ ነው። እዛ ስትሄዱ ሞፋጃ ይጠብቃችኋል። የመስና እያለ የደሪባ አለ። የነሱ ፋይዳ አለ። አስበው ነው የሚሸጡላችሁ ያንን ሁሉ እንግዲህ ወደ ስንት ይወጣል ደግሞ? ይሄ ፈጡራው ደሩሪ ነው። ፈጡራ አጽፉ። ፈጡራ የሆነ ነገር እንኳ ቢሆን ባለፈው አንዷ የደሪባ እንትን ብል አረብ ናት ስትናገር የሰማኋት። የደሪባ ሳታጽፍ ቀርታ አለች። እንግዲህ ከኦንላይን ትግዛው ደግሞ ከኦንላይን አትግዙ፣ ከሚታወቅ ሰው ካልሆነ ከኦንላይን ግን ስትገዙ ከኦንላይን እንደሚያውቅ ሰው ካላቀበላችሁ በስተቀር አትግዙ። እና አስሊ ወርቅ ሳይሆን እኔ አላመንኳትም፣ ግን አስሊ ወርቅ ሳይሆን ቀረ። ወንድሟ ጋር ስትሄድ እኛ ከኛ አልገዛሽም አላት። ለምን? ፈጡራ ስላላጻፈች አለች። እና ፈጡራ ግን ደሩሪ ነው፣ አጽፉ። ከእንደገና ወላሂ ወርቅ ሽፍቱ ትንሽ ከቀነሰ ግዙ። ወርቅ እንደሆነ ወደታች ይወርዳል ብላችሁ አትገምቱ። ወደታች ቀነስ የሆነ ሙሲባ ካልመጣ በስተቀር። አሁንም ይሄ በግርግሩ የሚወጣው የሚወርደው ምንድን ነው? ጦርነት ግርግር ስላለ በዛ ምክንያት ነው። ግን ያማለህም ወርቅ ላይ ያለ ነገር የዛሬ ስንት ወር እንኳን የገዛሁት ሹፍቱ እንኳን አይደለም የዛሬ ስንት ዓመት የዛሬ ስንት ወር እንኳን የገዛሁት ወላሂ ላዚም የደሪባ እንግዲህ 900 ሪያል የሱ ነበረ የተናደርኩበት ወርቅ ማለት ነው። እኔ ከወርቅ ከገዛኋቸው እሱን ነበረ። ግን የደሪባውን ችሎ የመስናያቸውን ችሎ የምን ብሎ አሁን እኛ በወርቋ ዋጋ ነው የምንሸጠው ስንሸጥ ማለት ነው። ገባቸው? ያንን ችሎ 100 ሪያል አትርፎኛል። ያኔ እንደው ለመጠየቅ እስኪ ዛሬ ስንት ወር የገዛሁት ወርቅ አይነቱን ይዛል የሚለው ነገር አይነቱን ይዞ 100 ሪያል አተረፈ ማለት ነው። አስቡት። አመት አልሆነውም። ይሄ የርቀቱን አይደለም ነግራችሁ በቅርብ የገዛሁት እና ወርቅን የመሰለ ነገር የለም። ባለፈው ደግሞ እንደዚሁ እንትን ላይ 24 ካራንቲ ብንገዛ ለገንዘብ መያዣ ይሄ ሰቢካው እቺ የታሽጋ የምትሸጠው ከሆነች እሷ ያው ላጌጥ ብታይ አታጌጭባትም። ከእንደገና ደግሞ እሷ እንደዚህ ለችኳሎ ልሽጣት ብታይ ብዙ። ይሄኛው ግን አጌጠሽበትም
ስሸጩም ትሸጩዋለች። ይችኛዋን ይዘሽ መጠበቅ አለብሽ እስከሚወደድ በደንብ። እኔ አሁን እሷን የማውቀው ተፋሲሏን አሁን ነው ገዝቻት አላውቅም፣ ግን ትንሽ ገዝቻለሁ ልሞክረው ማለት ነው። ሰቢካውን ትንሽ ገዝቻለሁ። አንድ ስንት ኪሎ አልሙህም እስኪ እናየዋለን። እሱ ደግሞ በደረጃ ነው፣ ከትንሽ እስከ ትልቅ። ትልቁን ስትገዢ ይቀንሳል፣ 1 ኪሎ ስትገዢ ይቀንሳል። ግን አሁን 1 ግራም 2 ግራም 3 ግራም እያልሽ መሰለን ከትንንሽ ግራሞች አሉ። እኔ እንኳን ትንሽ ከዛ ወደ ላይ ነው የገዛሁት። እየጨመረ ከአንድ ይጨምራል፣ እየቀነሰ ግን 1 ኪሎ ይቀንሳል። ባለፈው ነው። እኔ ስለሱ ምንም የማውቀው ነገር የለኝም ነበር። አልሙህም እናንተ ወርቅ ቤት ስትሄዱ ዛሬ ስንት ነው ትሉታላችሁ፣ ወይንም ደግሞ እንደዚህ ጎግል ላይ ማያችሁ እንድሰውም ለቀቀው ታውና የእንትኗን ዋጋ ታውቃላችሁ፣ ይሄን ያህል ነው ዛሬ። ወይንም ከዛ ቀንሶ ከነገራችሁ 490 ነው ወይንም 485 ቢላችሁ ዛሬ ሂዳችሁ የደሪባውን የምኑን ጨምሮ እዛው ታስቡታላችሁ። ይሄ ምንድን ነው ይሄ ሁሉ ትሉታላችሁ እኮ። ማካፈል እዛው ጀዋላችሁ እጃችሁ ላይ ገባችሁ። እንደዛ ነው ማካፈል። አካፍላችሁ ይሄ ምንድን ነው ይሄ ሁሉ ምንድን ነው ራሱ ይሄን ያህል ነው፣ ይሄ መስናእያ ነው፣ ይሄ ደግሞ የኛ ፋይዳ ነው፣ የራስ የመሃሉ ፋይዳ ይሄ የመስናእያ ነው ይላችኋል። እዛ ስትሄዱ ብሩ እዛ ላይ ሆኖ ነው የምታገኙት። ያውም በ490 የምታገኙ ይመስላችኋል። ይሄ የወርቅ ዋጋ ብቻ ነው። ከዚያ ሲጨማመርበት 600 ሪያል በሉት። ወላሂ እንደው ተውት። 600 ማነው 570 560 ብታገኛላችሁ። እስከ 550 እንደ ዲዛይኑ ታገኛላችሁ። ግን የማለህም ወርቅ ላይ ያለ ነገር እኔ የማይቆጭ ነገር ካላችሁ ወርቅ ላይ የሚጣል ነገር ነው በቃ።